እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ክብር ለእግዚአብሔር ይሁን። እንደምን አረፈዳችሁ፣ እንደምን ዋላችሁ። የጌታ ስም የተመሰገነ ይሁን። ዛሬ ደግሞ በዚህ በማይለወጠው ለዋጭ መርሃ ግብራችን ላይ የዛሬውን ሐሳብ ይዤ ቀርብ ያለሁ። ሁላችሁንም እግዚአብሔር ይባርካችሁ። በዚህም ያላችሁ እንዲሁም በልዩ ልዩ ስፍራው ናችሁ ይህንን የእግዚአብሔር ሐሳብ እየተካፈላችሁ ያላችሁ ቅዱሳን ወንድሞቼና እህቶቼ እግዚአብሔር አምላክ ይባርካችሁ። ዛሬ ያው የተዘጋጀውበትን ትንሽ ነገር ይዤ መጥቻለሁ። በጣም ወሳኝ ፖይንት ነው። ልባችሁን ጆሮአችሁን እንድትሰጡኝ በጌታ ፍቅር ጠይቃለሁ። እግዚአብሔር እንዲያስተምረን በዚህ በማይለወጠው ለዋጭ ቋሚ እንደ ጥቅስ ይዘነው በየጊዜው ብናሳውና የምንማርበትን ሐሳብ አንብቤ ጸልየን ወደ ትምህርቱ እንሄዳለን። መጽሐፍ ቅዱስ በምሳሌ 19 ቁጥር 2 ላይ ያለውን ቃል ተነስተን ቆመን እናነበውና እንጸልያለን። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍና መንገዱን ታጣምበታለች፣ ልቡም በእግዚአብሔር ላይ ይቆጣል። ልቡም በእግዚአብሔር ላይ ይቆጣል። 4 ነጥብ። አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን እንደዚህ የተዋበ ጊዜ ስለሰጠህን፣ አንተን የምንሰማበት ካንተ የምንማርበት ዛሬ ላይ ነገን እንድንሰራ ጥበብን ስለሰጠህን ምንዋጅበትን ዕውቀት ትምህርት ስለምትሰጠን እናመሰግንሃለን። ይህን ጊዜ እንድትባርክልን በዚህ ጊዜ ለእያንዳንዳችን የሚረባንን የሚጠቅመንን እግራችንን የሚያጸና ያንተን ሐሳብ እንድንፈጽም የሚያደርገን ፈቃድህን እንድናደርግ የሚያስችለን ያንተ እውነት ቃል በመካከላችን እንዲመጣ እንድታስተምረን እንድትመክረን በኢየሱስ ክርስቶስ ስም እለምንሃለሁ። ታናሽ ባሪያህን ደግሞ እርዳኝ፣ አግዘኝ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ በየጊዜው ይሄንን ሐሳብ ምናልባት ለመጀመሪያ ጊዜ እንኳን ይሄንን ትምህርት ለመከታተል እድሉን አግኝቶ በዚህ በማህበራዊ ሚዲያ ይሄንን ሐሳብ ቢያገኝ እንዲጠቅሙ ነው፣ ለእናንተ እንድትሰለቹ አይደለም። በዚህ ጉዳይ ብዙ ጊዜ እናገራለሁ። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። መጽሐፍ ቅዱስ መልካም አይደለም ካለ መልካም አይደለም። ለምሳሌ ሰው ብቻውን ይሆን ዘንድ መልካም አይደለም ካለ መልካም አይደለም። ስለዚህ ወጣቶች ያላገባችሁ ብቻችሁን እንድትሆኑ መልካም አይደለም ካለ እግዚአብሔር በቃ መልካም አይደለም። ስለዚህ እግዚአብሔር መልካም አይደለም ያለበት ምክንያት አለው። እግዚአብሔር ቃል ለእያንዳንዳችን በጎ የሚያስብ ስለ እናንተ የማስበውን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ብሎ የሚናገረን እግዚአብሔር ይሄ እግዚአብሔር የሚያስበው መልካም ነው። ስለዚህ ነፍስ ደግሞ ዕውቀት የሌለባት ትሆን ዘንድ መልካም አይደለም ይላል። ስለዚህ ያለ ዕውቀት ዝም ብሎ የሚሮጥ ሰው ያለ ዕውቀት ያለ ግንዛቤ በዚህ ጉዳይ ላይ ትንሽዬ ነገር ሳይዝ የሚፈጥን በሕይወቱ የሚወስን ሰው የሚያደርግ ሰው የሚከውን ሰው ከመንገድ ይሳሳታል። መሰለኝና ደስ አለኝ ማለት ነው። በመሰለኝና ደስ አለኝ ውሳኔ የሚወስን ሰው በመሰለኝና ደስ አለኝ ፍላጎቱን ፈቃዱን የሚያደርግ ሰው ከመንገድ ይስታል። ከመንገድ መሳቱ ብቻ አይደለም፣ ከዛ ደግሞ ልቡ በእግዚአብሔር ላይ ይቆጣ ይላል። መሳሳቱ መንገዱን ስለሚያጣምምበት የሚፈልገውን ውጤት ስለማይሰጠው ያ ውጤትን ደግሞ ተቀብሎ መኖር ስለማይፈልግ በዛ ውጤት ምክንያት ደግሞ እግዚአብሔርን ወቅሶት ነው የሚሞተው ነው የሚለው መጽሐፍ ቅዱስ። ልቡ በእግዚአብሔር ላይ ይቆጣል ይላል። እግዚአብሔር ጋር ተጣልቶ ይጨርሳል ነው የሚለው። ስለዚህ ይሄ ችግር የምን ችግር ነው ከተባለ የእውቀት ችግር ነው፣ የግንዛቤ ችግር ነው፣ የትምህርት ችግር ነው። በዚህ ጉዳይ ላይ በምንም ጉዳይ ግንዛቤ ልንይዝ ያስፈልጋል። በምንም ነገር ልናደርገው የምናስበው ነገር ካለ በዛ ጉዳይ ምንድን ነው የገባን ትክክለኛው ነገር ምንድን ነው? የሚመስለን አይደለም። የሚመስለን ነገር ብዙ ነው። መጽሐፍ ቅዱስ በሰው ልብ ብዙ ሐሳብ አለ፣ ከዛ የእግዚአብሔር ምክር እርሷ ትጸናለች ነው የሚለው። ብዙ ነው ሐሳቡ፣ በቃ የትኛው ነው የእግዚአብሔር ምክር? እሱን ለመለየት ደግሞ የግድ መንፈስ ቅዱስ ያስፈልገናል። መጽሐፍ ቅዱስ በአዲስ ኪዳን በፊልጵስዩስ 2:5 ላይ በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ነው የሚለው። ስለዚህ ለይተን የእግዚአብሔርን ሐሳብ ማወቅ እንድንችል ከብዙ ሐሳብ መካከል ዕውቀት ያስፈልገናል። ስለዚህ በምሳሌ ምዕራፍ 19:2 ላይ የተነሳ ነው። ለዚህ ነው ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም።
እውቀት በጣም አስፈላጊ ነው። ለምንም ነገር እውቀት በጣም አስፈላጊ ነው። ዛሬ በምን ጉዳይ እንድናቅ መጣው መሰላችሁ? አሁን በጣም ኢሹ ሆኖ ከተማው ላይ ሰሞኑንም በተደጋጋሚ እኔም ቢሮ የሚመጡ ኬዞች ናቸው። ሚዲያም ላይ ሰምታችኋል። ፍቺ ነው። የፍቺ ቁጥሩ በጣም ጨመረ። በጣም ሰው እየተፋታ ነው። የሆነ ፍቺ የሆነማ መንፈስማ ገብቷል። የሚያፋታማ መንፈስ አገሩ ላይ አለ። የቤተሰብ መንፈስ መሰለኝ፣ የዘር ማንዘር መሰለኝ የሚሉ በርካታ ሰዎች አሉ። እና ለመፋታት ሰዎች ምንድነው መፋታት ጋር የሚያደርሳቸው ሲባል መፋታት የሚባል ነገር የሆነ ጭምብል የታጠቀ አውሬ አይደለም። መጥቶ ምጥት ብሎ ባልና ሚስት እየወሰደ በየፍርድ ቤቱ የሚያፋታ መንፈስ የለም። ሰዎች ፍቺ ጋር የሚደርሱት ቀስ በቀስ ነው። ስለዚህ ቀስ በቀስ ፍቺ የሚባለው ነገር ጋራ ምንድነው የሚያደርሳቸው ነው። አሁን ሰው በአንድ ጊዜ ተጋብቶ በቃኝ ብሎ ፍቺ ጋር አይሄድም። ወደ ፍቺ የሚያደርሰው መንገዶች አሉ። ሰዎች ፍቺ ደረጃ በቃኝ አልፈልግም፣ አብሬው መኖር አልፈልግም፣ አብሬያት መኖር አልፈልግም ብለው የሚወስኑበት ደረጃ የሚያደርሳቸው ደረጃዎች አሉ። ቀስ እያለ ነው የሚሄደው። ስለዚህ ሰዎች ወደ ፍቺ ይዟቸው የሚሄደውን መንገድ ነው ያዝኩት ወይስ ትክክለኛ መንገድ ላይ ነው ያለሁት ማለት አለብን። ዛሬ ያልተፋታን ሰዎች ነገ ላለመፋታታችን ዋስትና የለን። ምክንያቱም ፍቺ ጋር ሰዎች የደረሱት ቀስ በቀስ ነው። ዛሬ የጨረሱና ያለቀላቸው የተከሸኑት ናቸው የጨረሱት እንጂ ፍቺ ጋር ዘሎ የሚደርስ ሰው የለም። ፍቺ ጋር ያደረሳቸው ነገሮች አሉ። ስለዚህ በአንድ ጊዜ ሰው ፍቺ ጋር ብድግ ብሎ ፍቺ ጋር እንደሮጣ አድርገን ማሰብ የለብንም። ፍቺ ጋር ያደረሳቸው ነገሮች አሉ እና የተወሰኑ 1-3 ነጥቦችን ዛሬ እነግራቸዋለሁ። የመጀመሪያው ሰዎችን ፍቺ ጋር የሚያደርሳቸው ነገር ከመጋባታቸው በፊት የነበረው ሙቀት፣ ከመጋባታቸው በፊት የነበረው መክነፍ፣ ከመጋባታቸው በፊት የነበረውን የሃፒ ሆርሞን፣ ከመጋባታቸው በፊት የነበረው ደስታ፣ አብሮነት፣ አንዱ ከአንዱ ጋር የነበረው መጣበቅ፣ አንዱ ለአንዱ የነበረው ስሜት ምናምን ያንን ነገር ቤት ውስጥ ገብተው የሱን ይዘው መኖር ሲፈልጉ ቀስ በቀስ እሱ ነገር እየቀነሰ ይመጣል። የዛን ጊዜ ምን ይላሉ? ፍቅር አለቀ፣ በቃ አለቀ ይሄው ነው ብለው ያስባሉ። ምክንያቱም ትዳር ውስጥ ከገቡ በኋላ ያ ሙቀት፣ ያ ግለት፣ ያ ጩኸት፣ ያ ደስታ፣ ያ ሆርሞን ምናምን ያቺ በጣም መፈላለጉ ሁሉ ቤት ውስጥም ከገባም በኋላ እንደዛው የሚቀጥል ይመስለንና ገብተን እሱን ስናጣው በቃ አልቋል። ለዚህ ነው አሁን ምንም ስሜት የለኝም የሚሉ ሰዎች ቁጥራቸው የጨመረው። ስለዚህ ይሄ የመጀመሪያው ነገር ነው። ለትዳር አጋራቸው የነበራቸው ግምት መቀዛቀዝ ማለት እኛ ያው ታውቃላችሁ፣ ብዙ ጊዜ ነግሬያችኋለሁ። አወኩሽ ናኩሽ ሚል ተረት ሁሉ ቢል ሁሉ ያለን ሰዎች ነን። ስለዚህ ከትዳር በፊት የነበረን ግምት ቀሳይስት ልቤ ተረከከ፣ ሳይ ልቤ ክው ይላል፣ ሙቀት ይሰማኛል፣ ደስ ይለኛል፣ አብሬ ከጧት እስከ ማታ ቡል አይሰለቸኝም፣ እንደው ሲያስቀኝ እንደው አብረን በጣም ነው ደስ የሚለኝ ያለው ነገር ቤት ከገባን በኋላ መቀዛቀዝ፣ ከዛ በኋላ እየወረደብን ይመጣል። እንዴ ይሄን ነው እንዴ በቃ ሰው ብቻ ነው እንዴ አይነት ነገር ውስጥ እንገባለን። ሰዎችን ከሰውነት ጎዳና ከሰውነት ማንነት እናወጣቸውና በፍቅራቸው ክንፍ ካልን በኋላ ቤት ሲገቡ 2-3 ገብተን ተኝተን ወጥተን ስንወጣ ወደ ኖርማልነት ሲመጣብን ያንን ነገር መቀበል ያቀተንና ግምታችን ለዛ ሰው የነበረን ግምት በጣም ያቃል ብለን የምናስበውን ሰው ከገባን በኋላ ማቃለል እንጀምራለን። በጣም ቆንጆ ነው ብለን ያሰብነውን ሰው ጠዋትም ማታም ከሰዓትም ሌሊትም ምናምን ስናየው ስንገናኝ መውረድ የነበረን ግምት የነበረን ቦታ እየወረደ ይመጣል። አነጋገራችን መለወጥ ይጀምራል። በፊት የነበረን ክብር፣ አነጋገራችን የነበረን ሪስፔክትን እየቀነስ ነው። የትዳር አጋራችን የነበረን ክብርና ቦታ እየወረደ ይመጣል። ለካ እንደዚህ ነው እንዴ እንላለን። ይሄን ደግሞ በተግባር በኑሯችን በህይወታችን በየጊዜው የምናየው ነገር ነው። እስቲ ቼክ አድርጉ። ሰዎች ከመገናኘታቸው በፊት አብረው ከመሆናቸው በፊት አንዱ ለአንዱ የነበረው ቦታና ክብር በጣም ትልቅ ይሆንና 1-2 ቀን ቁጭላችሁ ሻይ ጠጥታችሁ መጫወት ስትጀምሩ ከዛ አምጥቶ አውርዶ የሆነ ቦታ ሰዎችን የማስቀመጥ ከባድ የሆነ አባዜ አለ። እሱ ነገር ቤት ውስጥ ስለሚመጣ ያ ነገር መቀጠል ሲያቅተው እንደ ቀድሞ ስሜት ማጣት ይፈጠርና ቀስ በቀስ ስሜታችን እየቀዘቀዘ ከዛ ሰው ጋር አብረን ውዬ ባድር የምንለውን ሰውዬ በቃ መሰለቻቸት፣ አብረን መሆን ማቃት፣ ታይም መሰጣጠት፣ መነሳሳት እንጀምራለን። ሌላው አብረን መኖር ስንጀምር እዛው አንደኛው ፖይንት ላይ ነው ያለሁትኝ የሚፈጠረው ቀስ በቀስ እንዳልኳችሁ ስሜቱ እየቀነሰ ቦታ ማጣት፣ ኖርማል መሆን፣ ግምታችን እየወረደ መምጣት። ሰው እኮ ሲያያት እንደው ይመስላል እንጂ ምንም እኮ አታውቅም ይላሉ።
ወይም የሚያቅ መስሎ ነው እንጂ ኧረ እባክህ ምንም አያውቅም። በጣም ትጉ ነው ጸሎተኛ ነው ያላችሁ ሰውዬ ገብቶ የሚተኛ መሆኑን ስታዩ በተለይ ክርስቲያኖች ይተኛል እንዴ እሱ? ምክንያቱም ሲያገለግል በእግዚአብሔር ጸጋ ያየነውን ሰውዬ ሲዘምር፣ ሲሰብክ፣ ሲያስተምር ያየነውን ሰውዬ እቤት ገብቶ ከቸርች ቀጥታ ሄዶ ድግም ብሎ ተኝቶ ሲያድር እንዴ ማለት ነገር። ሴቷም እንደዛ ሰው የሚወዳት በጣም እንጠጥ እያለች የምትዘምረው ሴት እቤት ገብታ ከሰራተኛ ጋር ስትጫጫህ፣ ስትነጋገር፣ ጸሎት ጠፍቶባት ደሞ ስተኛ፣ ከዛ ደግሞ ተጣጥባ አገልግሎት ስታገለግል አንዱን የማውረድ አንዱ ለአንዱ ያለውን ክብር ማጣት እየቀዘቀዘ ግምታችን እየተበላሸ ይመጣል። ሌላው አንዳችን ላይ ያለን ፖዚቲቭ ነገር እየለቀቀ ይመጣና ቦታው መጥፎ ነገሮችን ብቻ መለቃቀም፣ በቃ በንግግር ሊሆን ይችላል፣ ላፊ ቃላቶችን መለቃቀም፣ የሰዎችን ድካም መለቃቀም። ከዛ በኋላ እነዛ ድካሞችን ለቃቅምና ኮሮጆ ይዘን በዛ ውስጥ እንጠቀጥቀውና ያንን ያጠራቀምነውን ችግር ነው ወደ ፍቺ ይዞን የሚሄደው። ይሄን እዚህ ውስጥ ያላችሁ ሰዎች ቆም ብላችሁ ማሰብ አለባችሁ። የያዛችሁት ጉዞ አብሮ ወደሚያኖር ወደሚያዘልቅ እግዚአብሔር ወደሚከብርበት የትዳር ከፍታ ይዟችሁ የሚሄድ ቦታ ላይ ሳይሆን ያላችሁት በዚህ አሁን ያልናቸው ፈታች ብለን በጣም ያወራንባቸው ጀጅ ያደረግናቸው ሰዎች የተቀላቀሉበት ክለብ የመሄድ እድላችን ሰፊ ነው። ስለዚህ ስሜታችን በጣም እንደ ትናንትናው መሆን አቅቶት እየቀዘቀዝን አንዳችን ለአንዳችን የነበረን ግምት እየተበላሸ አንዳችን ለአንዳችን የምንሰጠው ቦታ እየወረደ አንዳችን ለአንዳችን ያለን አመለካከት እየተበላሸ ዝቅ እያደረገን ዲስሪስፔክት እየተደራረገን ስንነጋገር ቃላቶቻችንን መምረጥ ሲያቅተን እላፊ መነጋገር ስንጀምር ከራሳችን አልፈን ቤተሰቦች ስንነካካ ወንድሞች ስንነካካ እርስ በርሳችን አንዳችን በአንዳችን ድካም ላይ እየተነሳን ጀጅ ማድረግ ስንጀምር ለትዳራችን በጣም አደገኛ ነገር እየሰራንለት ነው። ወደ ቁልቁለቱ የሚወርድበትን ሀዲድ እየሰራንለት እንደሆነ ማወቅ አለብን። ስለዚህ ሰዎች ፍቺ ጋር ቀጥታ ሄደው ድርስ አላሉ። ቀስ በቀስ ትናንትና ሃኒ ቤቢ ይባባሉ የነበሩ ሰዎች ሲወራረፉ፣ ሲሰዳደቡ፣ ሲነጋገሩ፣ ሲናናቁ አብሮ መሆን ሲያቅታቸው ዲስሪስፔክት በጣም ሲበዛ አንደኛው ምክንያት ይሄ ይሆናል። ስለዚህ ይሄ መንገድ የት ጋር ነው የሚያደርሰን ካላችሁ ፍቺ የሚባል ቀበሌ ይዞ ሊሄድ የሚችል ነው። ስለዚህ ምንድነው ፓስተር ቸር የምትነግረን? በቃ ከዚህ ግራ መጋባት ውስጥ ውጡና ኑሮ የሚባለው ነገር ይሄ ነው። ሁልጊዜ ሰው ስሜት አለው እንጂ ስሜት አይደለም። ፍቅርም ትዳር ውስጥም ፍቅር ስሜት አለ እንጂ ትዳር ስሜት ብቻ አይደለም። ይሄኛ ሙቀት ብቻ ያፒ ሆርሞን ብቻ አይደለም። በዓላማ ላይ ነው የሚመሰረተው። ዛሬ ስሜት የለኝም፣ ምንም ቦታ የለኝም፣ ውስጤ እንደዚህ አይነት ስሜት ይሰማኛል ለምትሉ ሰዎች በርከክ ብላችሁ ብትጸልዩ፣ ከእግዚአብሔር ጋር ብትስማሙ በጣም ሸላይ ነው። ዩተርን ማድረግ ትችላላችሁ። እዛው ላይ ሆናችሁ ግን ተቃራኒ ነገር ብቻ የምትሰበስቡ፣ ኔጌቲቭ ነገር ብቻ የምትለቃቅሙ፣ ስህተቶች ብቻ የምትለቃቅሙ። እኔ በጣም ብሎኛል አንድ ወዳጄ። እኔ የምልህ ፓስተር ቸሬ ሚስቶች ሁለት ኪስ እንዳላቸው ታውቃለህ አለኝ። ምንድን ነው አልኩት። በጣም ጥሩ ነገር የምሰራበትን ኪስ በቀዳዳ ነው የሚከቱታል። ጥሩ ነገር ስታረጋቸው ይሄ ቫኬሽኑን ያረክላትን በጎ ነገር መልካም ነገሮቿን በጎ ነገሮቹን ያደረክላትን የሰጣሃትን ያደረከውን እሱም በቀዳዳ ኪስ ነው። የተናገርከውን የተሳሳትከውን የቀረኸውን ደግሞ በሙሉ ባልተቀደደ ኪስ ያደረጉትና ግጭት ሲፈጠር አንድ ነገር መልካም ነገር እንዳላደረክ አድርገው ይነግሩሃል። እውነቱን ነው። ብዙ ሰዎች ጋር ያየሁት ይሄን። ስለዚህ ለቃቅመን ክፉ ነገር የምንይዝበትን ኪስ ቀዳዳ እናርገው። መልካም ደግሞ የሰራንባቸው የተደራረግንላቸው እነሱ ኪሶችን ደግሞ ድፍን ብናረግ በጣም ጥሩ ነው። ዛሬ እስቲ ቤታችሁ ውስጥ ያላችሁ ሚስቶች ቼክ አርጉ፣ እዚህም ያላችሁ ቼክ አርጉ። በህይወታችሁ የትኛውን ነው መያዝ የሚቀናችሁ? የሆነ ነገር በተፈጠረ ቁጥር ክፉ ነገር ሰው ለቃቅሞ የያዘበት ኪስ አሁንም አለ። አስቀምጦት ቁጭ ካዝናለሁ የማይነካ ከዛ እሱን ነው የሚያወጣው በንግግር ጊዜና ጥንቃቄ ማድረግ ያስፈልጋል። ስለዚህ የመጀመሪያው ከመጋባታቸው በፊት የነበረው ያ ተግባቦት፣ ያ በፍቅር መክነፍ፣ ያ ሳያወሩ ማዳመጥ፣ ያ ተነጋግሮ መግባባት፣ ያ ለአንዱ የነበረው ክብር ሪስፔክት ቤት ውስጥ ቀስ በቀስ በንግግሮች በኑሮ እየተቀየረ ሲመጣ ያን የተቀየረውን ኔጌቲቭን ነገር ለቃቅመን ስንይዝ የያዝነው ጎዳና ወደዛ ሊወስደን እንደሚችል መታወቅ አለበት። የመጀመሪያ ይሄ ነው። ሁለተኛው ተጋጭቶ ተነጋግሮ መፍታት፣ ችግሮችን ማቃት። ችግሮች ተፈጥረዋል። ችግሮችን ተነጋግሮ ለመፍታት ፈቃደኛ አለመሆን፣ እንደገና ችግሮችን ተነጋግሮ አለመፍታት፣ እንደው ዝም ብሎ አድበስብሶ ማስቀመጥ፣ ወይ እርስ በርስ ተነጋግሮ አለመፍታት፣ ወይ ባለሙያ አናግሮ ችግርን ሶልቭ ሳያረጉት በሽታን ቤት ውስጥ እንደማስቀመጥ ማለት ነው። ቀን ነው የሚጠብቀው እሱ። የት ነው የሚወስደን? ፍቺ ጋር።
ስለዚህ ፍቺ ዱብዳ አይደለም ነው እያልኩ ያለሁት። ለዚህ ነው ዕውቀት የሚያስፈልገን። ዛሬ ምን ጋር ነው ያለው ቤታችን? እነዛ ነገሮችን እየፈታናቸው ሶልቭ እያደረግን እያጠፋናቸው ችግሮቹን በጊዜ መላ ያልናቸው ማንሄድ ከሆነ ይጠራቀሙና ይቀመጡና ይሰበሰቡና ቀጥታ ወስደው ፍቺ ጋር እንደሚያደርሱን መታወቅ አለበት። ስለዚህ ግንኙነቱ የበለጠ እየተበላሸ እንዲሄድ እየሻከረ እንዲሄድ ያደርጋል። ችግርን ማትፈቱ፣ ግጭትን ማትፈቱ፣ ልዩነቶቻችሁ ላይ እየሰራችሁ ካልሆነ ስለዚህ ፍቺ ጋር ምን አደረሳቸው ሰዎች ካላችሁ ፍቺ ጋር የሚያደርሳቸው ግጭቶችን በጊዜ ለመፍታት ፈቃደኛ አለመሆን፣ ግጭቶችን ሳይፈቱ እየወዘፉ ችግሮችን እያስቀመጡ መኖር። ስለዚህ ዛሬ ያልተፈቱ ችግሮች በየቤቱ ያስቀመጣችሁ፣ በየትዳራችሁ ውስጥ ያስቀመጣችሁ፣ በየግንኙነታችሁ ውስጥ ያስቀመጣችሁ፣ በቤታችሁ ሊፈታ የሚገባው ፊትን ያሳበጠ፣ የሰው ንግግርን ያበላሸ፣ ኮሙኒኬሽንን ያበላሸ፣ ቤት ውስጥ ጨለማ ድባብ ያመጣ ችግር ያለ እሱን ኢግኖር ገጭታችሁ ለመኖር የምታስቡ ሰዎች መዳረሻችሁ ፍቺ ጋ ነው። ፍቺ ጋ ነው። ፍቺ ዱብዳ አይደለም። ፍቺ ፕሮሰስ ነው። በፕሮሰስ የሚደረስበት ቦታ ነው። ስለዚህ ዛሬ የትኛው ነገር ነው ቤታችሁ ፕሮሰስ እያደረገ ያለው? የትኛውም ዘመን ቁጥር ይቁጠር ቤታችሁ፣ ትዳራችሁ ግን የቱ ጋ ነው ያለው? ፍቺ ጋ የሚያደርስ ሀዲድን የያዛችሁት ወይስ ኑሮ ፍጻሜን በሚያሳምር ለልጆችም ለሀገርም ለቤተሰብም ለቤተ ክርስቲያንም በረከት የሚሆን መንገድ ነው የያዛችሁት? ወይንስ እንዳልኩት በፍቺ የሚጠናቀቅ ጨዋታ ውስጥ ነው ያላችሁት? ስለዚህ ቆም በሉና ያበላሻችሁትን ግንኙነት ለማስተካከል መፈለግ አለባችሁ። እሱ ግንኙነት ተበላሽቶ እንቀጥላለን የምትሉ ከሆነ ምልክቶቹ ልንገራችሁ። ሲምፕተሞቹ እርስ በርስ ያለ የፍቅር ግንኙነታችሁ፣ የወሲባዊ ግንኙነታችሁ እየተበላሸ ይመጣል። መቀዛቀዝ ይጀምራል። አብሮ መተኛት ማቃት፣ አብሮ ማደር ማቃት፣ ክፍል መለወጥ፣ ሰፓሬሽን፣ ሳይለንት ዲቮርስ ቤት ውስጥ እነዚህ ነገሮች ከዚህ ከግንኙነት መበላሸት የሚመጡ ናቸው። ፍቺን ሳይፈቱ ዝም ብሎ አልጋ ላይ መውጣት የሚባል ነገር የለም። እሱን በሌላ ቶፒክ የሚቀጥለው ጊዜ እንደ እግዚአብሔር ፈቃድ እሱን ሲሪየስ ነገር አነሳለሁ። ድጋሚ እሱን ነገር ብናነሳው ክትባት ነው። ቤት እስካለ ድረስ መድኃኒቱ መሰጠት ስላለበት፣ ስለዚህ ደስታ ማጣት፣ እርስ በርስ እንደው አብሮ መሆን እንኳን ቢችሉ አብሮ ባላቸው እርስ በርስ ግንኙነት ደስታ ማጣት በቃ ምንም አንዱ መጠቀሚያ እንደሆነ አድርጎ ማሰብ ውስጥ ይገባል። ግንኙነት ውስጥ ያለ ግጭት ሳይፈታ ችግርን ሶልቭ ሳያደርጉ ሳያስታምሙት ለህመሙ መድኃኒት ትክክለኛ ተገቢ መድኃኒት ሳይሰጡ ዝም ብሎ መኖር የት ነው የሚወስደን ካላችሁ ፍቺ ጋር። ዛሬ እንደ ቀልድ ትናንትና ህመማቸው ላይ ይሄን አስተካክሉ ብለን የነገርናቸው ሰዎች እነሱ ነገሮችን ባለማስተካከላቸው የወሰዳቸው ፍቺ ጋር ነው። እንደው ዘንድሮ ፍቺ በዛ እንደው ምንድነው የገባው ሀገሩ ላይ አትበሉ። ሀገሩ ላይ ምንም አልገባም። ሀገሩ ላይ ያለው ድንቁርና ነው። ሀገሩ ላይ ያለው አለማወቅ ነው። ሀገሩ ላይ ያለው ጥንቃቄ አለማድረግ ነው። ሀገሩ ላይ ያለው ሰዎች ነፍሳቸውን ከእውቀት ውጪ ማድረግ ነው። በክነ ጥበቡ መሰለኝና ደስ አለኝ ብሎ መኖር ነው። ሀገሩ ላይ ያለው ይሄ ጨለምተኝነት ነው። ሀገሩ ላይ ያለው በክነ ጥበብ ሁሉም ነገር የሚሰራ መምሰል ነው። ይሄ ከፍተኛ ችግር የብዙዎችን ቤት ወደ ፍቺ ይወስደዋል። ስለዚህ ግንኙነታችሁ እየተበላሸ ነው። ደስታ እያጣችሁ ነው። አንዱ ለአንዱ በሚያደርገው ነገር ደስታ የለውም። እርስ በርስ ባላችሁ ግንኙነት ደስታ የላችሁም። በወሲብ ግንኙነታችሁ ደስታ የላችሁም። ቆም በሉና ፍቱ። ያልተፈታ ነገር ጓዳ ውስጥ አለ ማለት ነው። ያልተፈታ ነገር ጓዳ ውስጥ አለ ማለት ነው። ያልተፈታ ነገር ጊዜ የሚያስፈልገው ነገር ካስፈለገ ባልና ሚስቶች ውጥት በሉና ቁጭ በሉና ተነጋገሩና ሶልቭ አድርጉት። የማይፈታ ምን ችግር አለ? የማይፈታውን ጸልዩበት፣ የሚፈታውን ቁጭ በሉና ተነጋገሩበት። አንዱ አንዱን አድሚት ያደርግ፣ ይቅርታ ይጠያየቅ፣ ያስተካክል። ችግሮችን ማሳደር ይኸውላችሁ በሰዓት የሚፈነዳ ፈንጅ አልጋ ስር እንደ መቅበር ነው። ጊዜ ነው የሚፈልገው እንጂ በ20 ዓመት 30 ዓመት ኖሮ የሚባል አይነት ፍንዳታ መፈጠሩ አይቀርም። ጊዜ ነው የሚፈልገው። ስለዚህ ይሄንን ማስተካከል ያስፈልጋል። ስለዚህ እርስ በርስ ያላቸው የፍቅር ግንኙነታቸው መቀዛቀዝ ካደረጉት እንኳን እርስ በርስ በትዳር ውስጥ ያለው ወሲብን እንኳን ካደረጉት በኋላ ደስታ ማጣት፣ ያንን ደስታ ማጣት ወዴት ያድጋል? ጨርሶ አለመፈላለግ። አለመፈላለግ ብቻ አይደለም መኝታ መለየት፣ ቅድም እንዳልኳችሁ። ከዛ በኋላ ሞቅ ያሉ ንግግሮች፣ ሞቅ ያሉ ጭቅጭቆች፣ ሞቅ ያሉ ጥላቻዎች፣ ሞቅ ያሉ መካሰሶች፣ ሞቅ ያሉ ቦታ የማይመርጡ ድብድቦች፣ ሞቅ ያሉ ከባባድ ስድቦች መምጣት ይጀምራሉ። ሂደት ነው። ቀስ ብሎ ሄዶ እዚህ ጋር ነው የሚያደርሰን። ከፍተኛ የሆነ ጩኸት ቤታችን ውስጥ መስፈን፣ ምሬቶች ይመጣሉ፣ ንዴቶች ይመጣሉ፣ ጭቅጭቆች ይመጣሉ፣ ስድድቦች ይመጣሉ፣ በጣም ከባባድ ክሶች ይመጣሉ፣ ከዛ ወሬዎች ይመጣሉ። ፍጹም የሆነ ለመገናኘት አንድ ቤት ውስጥ አንድ ጣራ ውስጥ እንደሚኖር ሰው ሳይሆን ባለጋራ የምንሆንበትን እድል ይፈጥርብናል።
ስለዚህ ፍቺ ጋር ምን ወሰደን ሲባል ፍቺ ጋር በጊዜ መፈታት ያለበትን ችግር በጊዜው ባለመፍታት ሰዎች በዛ ነገር ላይ ቤት ውስጥ ሲያሳድሩት በሽታው ቆይቶ እዛ ጋር ያደርሳል። አሁን እዚህ ፍርድ ቤት ከደረሰ በኋላ ቡራ ክረዩ አይሰራም። ስለዚህ ዛሬ ፍቺ ጋር የመጣችሁም ቆም ብላችሁ ይሄን ባለማረጋችሁ የመጣ ችግር እንደሆነን ማወቅ፣ አሁን ደግሞ በዚህ ፕሮሰስ ውስጥ እየሄዳችሁ ግድ የለሾች ተኝታችሁ ቤታችሁን የሚሰራ በደንብ የምትሰሙኝ ከሆነ የምታዳምጡኝ ከሆነ የእናንተን ቤት ለማዳን የእናንተን ቤት ለመስራት የሆነ ሰው እንቅልፍ እያጣ የእናንተን ቤት ጥሩ ለማድረግ የሚመጣ ሰው ቁጭ ብላችሁ እየጠበቃችሁ ከሆነ እየመጣ አይደለም። እኔ ልንገራችሁ፣ የእናንተን ቤት ጥሩ ለማድረግ የሚያስብ የእናንተን ቤት ጥሩ ለማድረግ የሆነ መልአክ እግዚአብሔር እየላከ አይደለም። እኔን ስሙኝ። የእናንተን ቤት የተበላሸውን ችግር ለማስተካከል የእናንተን ቤት የጠፋውን ጥፋት ለማስተካከል የእናንተን ቤት ነገር ለመፍታት ሰንበዲ እየተነሳ አይደለም። የእናንተን ቤት ማንም አይሰራውም። የእናንተን ቤት ራሳችሁ ትሰሩታላችሁ። መጽሐፍ ቅዱስ ጠቢብ ነው ቤቱን የሚሰራው። መጽሐፍ ቤት በጥበብ ይሰራል በማስተዋል ይጸናል ይላል። ሰነፍ ሴት ቤቷን በእጆቿ ታፈርሳለች፣ ጎበዟ ደግሞ ጥበበኛዋ ደግሞ በእጆቿ ትሰራዋለች ነው እንጂ የሚለው የሚሰሩላቸው ሰዎች ይመጣሉ፣ የሚሰራ መልአክ ይመጣል፣ የሚሰራ እግዚአብሔር ይመጣል አይልም። እውነት ነው። እግዚአብሔር ቤትን ካልሰራ እንደዚህ ነው። እንደዚህ እያስተማረ ቤትን ካልሰራ ሰራተኛ በከንቱ ይደክማል። ስለዚህ ለሁለት እየታገላችሁ ቤታችሁ ወደ ውድመት እየሄደ ያለ የያዛችሁትን የቁልቁለት ጉዞ ማስተካከል ከፈለጋችሁ ቆም በሉና ዩተርን አድርጉ። ዛሬ እንደምታስቡት አይደለም። ፍጻሜው ጋር ሲደርስ ይዞት የሚመጣው ጣጣ ብዙ ነው። የቅድም ከአቤል ጋር በነበረን የሬዲዮ ፕሮግራም ላይ አንስቼዋለሁ። ያለው ፔን እንደዚህ እንደምታስቡት ቀላል አይደለም። በፍቺ የሚመጣው ህመም በተለያዩ ሰዎች ሂዱና ጠይቋቸው። በትክክል እውነተኞቹን ሂዱና ጠይቋቸው። በፍቺ የመጣባቸው የኢኮኖሚክ ክራይሲሱ፣ የጤና ችግር፣ የስነ ልቦና ችግር፣ ማህበራዊ ቀውሱ፣ በልጆች መካከል የተፈጠረው ህመም ማስተካከል ማንችለው በጣም ብዙ ህመሞች እንዳሉ ተወቁ። ስለዚህ ቆም በሉና በዚህ ፕሮሰስ ላይ ያላችሁ፣ ቤታችሁ ውስጥ ያላችሁ፣ ትዳር ውስጥ ያላችሁ፣ እናት አባት ወላጆች ያሏችሁ የምትሰሙ ከሆነ ልጆች ይሄንን እንድታስተጋቡ በዚህ አጋጣሚ አደራላችኋለሁ። ይሄን ያያችሁ ሰዎች፣ ይሄን የሰማችሁ ሰዎች ሂዱና አካፍሏቸው። ይሄ መንገድ እኮ ፓስተር ቸሬ እንዳለው ፍቺ ጋር ነው የሚያደርሰው። ስለዚህ ይሄ መንገድ ወደ ቤታችን ወደ ተሰራ ወደ ጥሩ ወደ መልካም ወደ ደስታ ገነት አይወስደንም። ይሄ መንገድ የሚወስደን ወደ ፍቺ፣ ወደ ኪሳራ፣ ወደ ህመም፣ ወደ ጭንቀት፣ ወደ ለቅሶ፣ ወደ ፍርሃት፣ ወደ ድንጋጤ፣ ወደ ውድመት፣ ወደ ውርደት ነው ይዞን የሚሄደው። ስለዚህ ይሄ መንገድን አስተካክሉ በሉና ልጆች ለወላጆቻችሁ ምከሯቸው። ወላጆች ደግሞ እየሰማችሁኝ ከሆነ መንገዳችሁን አስተካክሉ። በመሰለኝና ደሳለኝ የምታስቡት ቤት ባለቤት አትሆኑም። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። ስለዚህ በእውቀት ቤታችንን እንስራ። የመጨረሻውና ሶስተኛው መነጋገር ማቆም። አሁን ይሄ ወደ ከባድ የሆነ ውሳኔ ይዞን መሄድ ነው። እንዳልኩት ሞቅ ያሉ ንግግሮች፣ ስድድቦች፣ ጭቅጭቆች ምናምን አሉ። እነሱ ፕሮሰሶች ናቸው። ግንኙነት ማቃት፣ አብሮ መተኛት ማቆም፣ መነጋገር ምናምን ምን ክፉና ደግ መነጋገር፣ ሞቅ ያለ ስድድብና ጩኸት ምናምን፣ ከዛ በኋላ ሳይለንት ይሆናል። ከፍተኛ የሆነ ዝምታ። ባልም ሚስትን፣ ሚስትም ባልን ማናገር ማቆም፣ ጨርሶ ንግግር ማቆም። ይሄ ቀጥታ ወደ ፊኒሺንጉ እየሄደ እንደሆነ ወቁ። ዝምታ ውስጥ ምን እየተቀመመ እንደሆነ አታውቁ። ጸጥ ካለቤታችሁ ዛሬ ቁሙና እናንተ ጮኻችሁም አልቅሳችሁም ይህን ጸጥታ ማስተካከል አለባችሁ። አንዱ አንዱን መነጋገርና ችግሮችን መፍታት አለበት። ስለዚህ ይሄ አደገኛ የሆነው የመጨረሻው ደረጃ ሲደርስ ዝምታ ነው። ግዴለሽ መሆን አንዱ ለአንዱ ግዴለሽ መሆን። ታመመ የራሱ ጉዳይ፣ ታመመች የራሷ ጉዳይ፣ ከሰራው የራሱ ጉዳይ፣ ከሰረች የራሱ ጉዳይ ጋር ከደረሳችሁ አንድ ቤት ውስጥ እየኖራችሁ እየሄዳችሁ ያላችሁት ትዳርን እየሰራችሁ አይደለም፣ ወደ መፍረስ እየሄደ ነው። ወደ መጨረሻው ይሄ ተገዝግዞ አልቆ በአፍጢሙ ሊወድቅ ቤታችሁ ዳር ላይ እንዳለ ማወቅ አለባችሁ። ስለዚህ ግድ የለሽ የሆናችሁ ባሎች አላችሁ በሚስቶቻችሁ ጉዳይ፣ በህመማቸው፣ በኪሳራቸው፣ በሚሰማቸው በያለፉበት ባለው ጉዳይ ግድ የለሽ ባሎች አላችሁ፣ ግድ የለሽ ሚስቶች አላችሁ። ይሄ ወደ መጨረሻ እየሄዳችሁ እንደሆነ ማወቅ አለባችሁ። እናንተ ትዳር ውስጥ የመቀጠል ህይወታችሁ አስቸጋሪ ነው የሚሆነው። ነገ ባለ ትዳር አትባሉ። ነገ ፈት የሚል ስም የእናንተ የሚሆንበት እድል አለ። ይሄ ከባድ ነው። ከዛ ደግሞ ጥላቻ፣ በውስጣችሁ ጥላቻና ምሬት፣ ቂም መያዝ፣ በቀል መያዝ። ይሄ አሁን ወደ መጨረሻው ሲሄድ ቤት ውስጥ ቁጭሎ አንዱ ጥላት እኔ ቸርዬ ጠልቼዋለሁ ያሉኝ ሰዎች አሉ።
ጠልቻታለሁ ያሉ ሰዎች አሉ። እኔ አስጠልታኛለች፣ አስጠልቶኛል፣ አጠገቤ እንዲደርስ አልፈልግም ወደሚል ደረጃ። ይሄ የመጨረሻው ምዕራፍ ላይ ሰው ሲደርስ የሚመጣበት በጊዜ ያልታከመ በሽታ ቆይቶ ወደ ካንሰር፣ ወደ አልሰር፣ ወደ ካንሰር አድጎ ወደ መውደቂያው ሲደርስ የሚፈጠር ነገር ነው። ስለዚህ በቀለኝነት ውስጣችሁ ካለ፣ ምሬት ውስጣችሁ ካለ፣ ጥላቻ ውስጣችሁ ከገባ፣ አንዱ ላይ ያለው ምሬትና ጥላቻ በጣም እየጨመረ ከመጣ በቃ ይሄ የሚያሳየው በዚህ ፕሮሰስ ነው ልላችሁ የፈለኩት። ብድግ ብሎ ሄዶ ፍቺ ጋር ሰው አልደረሰም። ፕሮሰሱ ይሄ ነው። ምናልባት የፈቱት ሰዎች ሳወራ እዚህ ጋር ነበርኩኝ፣ እዚህ ጋር ነበርኩ፣ እዚህ ጋር ነበርኩ እንደሚሉ 100% እርግጠኛ ነኝ። ዛሬ ደግሞ ወደ ፕሮሰስ እየሄዳችሁ ያላችሁ ሰዎች መንገዳችሁ የእግዚአብሔርን ሐሳብ ልትፈጽሙ ሳይሆን እግዚአብሔር የሚጠላውን ነገር ለመበጠስ ሄዳችሁ ያቺን ሪንግ ለመበጠስ እየሮጣችሁ እንደሆነ፣ እየደረሳችሁ እየቀረባችሁ እንደሆነ እንድታውቁ ነው። ከተነጋገሩ እንኳን መቆሳሰል ነው። አንዱን ይሄንን መቆሳሰሉን ምናልባት እንደው እንትን ካረገ እንኳን ከፈራ እንኳን ከመቆሳሰሉ ያልፍና ሽሽት ይጀምራል። አንዱ ሲመጣ አንዱ ተነስቶ የሚወጣበት፣ አንዱ ሲመጣ አንዱ የሚሸሽበት ነገሮች ይፈጠራሉ። ስለዚህ ወደፊት ይሄን እናረጋለን፣ በልጆቻችን እንደዚህ እናረጋለን፣ ለቤታችን እንደዚህ እናደርጋለን፣ ህልማችን በዚህ ነው፣ በቢዝነሳችን፣ በትምህርታችን፣ በስራችን ይሄን እናደርጋለን የሚሉ ህልሞቻችን፣ ተስፋዎቻችን፣ እናስባቸው የነበሩት ነገሮች በሙሉ በቀን መጨለም ይጀምራሉ። ተስፋ ማጣት ይፈጠራል። የታሰቡ የታቀዱ ህልሞችና ትልሞች ሁሉ መሞት ይጀምራሉ። ጨለማ ይወርሰዋል። ራእያችሁን፣ እቅዳችሁን እንደዚህ ይሆንባችኋል። ስለዚህ በቃ ከዚህ በኋላ ብዙ ሰዎች እዚህ ደረጃ ከደረሱ በኋላ ለመታከም ብዙ ፍቃድ አሁን ቸርዬ አሁን ይሄ ቤት ይሰራል ብለህ ነው ይላሉ። በቃ አለቀለት። አሁን የትዳር ተመልሶ ተሰርቶ ተመልሶ ስሜቴ ተስተካክሎ ጤናዬ ተመልሶ አይምሮዬ ተስተካክሎ ይቅር ብዬ ወደዚህ ነገር መመለስ እችላለሁ የሚል ተስፋ መቁረጥ ውስጥ ሰዎች ይገባሉ። ከባድ የሆነ ተስፋ መቁረጥ፣ ተመልሶ አይሰራም የሚል ከባድ የሆነ ተስፋ መቁረጥ ይመጣል። ከዛ በኋላ ነው ፕሮሰስ ቢጀምረው፣ ጠበቃ ይቀጠራል ወይ ባለጉዳይ ፍለጋ የሚካሄደው። ስለዚህ እነዚህ ሰዎችን ቁጭ ብላችሁ ስታናገሯቸው ችግሩን ከመስራት ይልቅ የሚታያቸው ነገር ሁሉ መፋታት ነው። በቃ ሶሉሽን የሚመስላቸው መፋታት። እኔ አለኝ አሁንም አለኝ እዚህ ቁጭ ብዬ እንኳን ይኸው 3-4 ስልክ የሚገባው እንደዚህ አይነት ኬዝ ነው። በቃ ሌላ ነገር የማይታያቸው መተው እንኳን እኔ ማፋታት ስልጣን አልተሰጠኝም። ሲጀመር እኔ ጋር ሰው ለማፋታት አይመጣም። ቤቱን መስራት የሚፈልግ ከሆነ እንሰራለን፣ እንሞክራለን። እንደ እግዚአብሔር ቃል ሰዎች መታከም ፈቃደኛ ከሆኑ፣ የሚሰጣቸውን መድኃኒት ከወሰዱ፣ የሚባሉትን ከሰሙ፣ ሲልድ የሆነው ልባቸውን ከከፈቱት፣ አይምሯቸውን ከከፈቱት፣ ከራሳቸው ኢጎ ውስጥ ከወጡ፣ ከበሽታቸው ውስጥ ከወጡ፣ ለመታከም ፈቃደኛ ሰው እንዴት ሐኪም ቤት ሄዶ ለመታከም ፈቃደኛ ይሆን? ሄዶ ሐኪም ቤት ሱሪን አውልቅ መርፌ ተወጋ ሲባል እምቢ የሚል ሰው ይድናል ወይ? እንካይን ዋጥ ሲባል አልውጥ የሚል ሰው ይድናል ወይ? በጣም የሚገርም የሚዘገንን እኮ ዘመን ላይ ነው ያለነው። ለመታከም መጥተው ምን የሚባሉትን የማይሰሙ አሁንም መጥተው የሚፈልጉትን የሚነግሩን ሰዎች አሉ። የምትፈልጊውን ነግረሽኝ ቤትሽ አይደለም፣ የምትፈልገውን ነግረህ ቤት አይደለም እንዴ? ልትታከም መጥተህ ለሐኪም እንዴት መድኃኒት አንተ ትነግራለህ? መድኃኒቱን የሚሰጥ ሐኪም እንጂ አንተ አይደለህም። መድኃኒቱ የሚሰጥሽ ሐኪም እንጂ አንቺ አይደለሽ። የብዙ ሰዎች በሽታ ይሄ ነው። በቃ ተስፋ ይቆርጡና ጨርሰው መፋታት፣ ሌላ ነገር ምንም አይታያቸው። መካፈል፣ መቅደድ። ይሄ እንደዚህ አይነት ችግር ያለባቸው ሰዎች ለሕክምና በጣም አስቸጋሪ ነው የሚሆኑት፣ ከባድ ነው። ስለዚህ እዚህ ደረጃ የደረሳችሁ ሰዎች፣ በዚህ አጋጣሚ እዚህ ፖይንት ላይ ያላችሁ ሰዎች ምን እናርግ ቸርዬ ካላችሁ ልባችሁን ክፈቱ፣ አይምሯችሁን ክፈቱ። ለሚነገራችሁ የእግዚአብሔር ሐሳብ ልባችሁን ክፍት ካረጋችሁ እሱ ለሞታችሁ መድኃኒት አለው። እንኳን ለትዳራችሁ እሱ ሞቶ ህይወት የሰጣችሁ ነው። የማይቻለውን መቃብር ከፍቶ ከመቃብር ያወጣችሁ ነው። ክርስቶስ ኢየሱስ መድኃኒት ነው። ስለዚህ ልባችሁን ክፍት ካደረጋችሁ እግዚአብሔር ይሰራል። ስለዚህ ሰው በፍቺ በአንድ ጊዜ የሚፈጽመው ነገር ሳይሆን በፕሮሰስ ሄዶ የሚገባበት መሆኑን ካየን ለችግራችን መፍትሄም የሚሰጥም አምላክ እንዳለ ደግሞ ማየት ጥሩ። ፕሮሰሱ ግን ይሄ ነው። ሰዎች ፍቺ በአንድ ጀንበር የሚፈጠር ነገር አለመሆኑን ማወቅ አለብን። ስለዚህ ዞሮ እዚህ ጋር ያሉ ሰዎች መፋታታቸው አይቀርም። ካልታከመ ምን ያመጣሉ? የማንም ይሁን የሚኒስትሩ ይሁን የወታደሩ የግለሰቡ ይሁን የማህበረሰቡ የቄሱ ይሁን የኡስታዙ የፓስተሩ ይሁን የነብዩ የአገልጋዩን የተገልጋዩ እዚህ ደረጃ ከደረሰ በኋላ ምንም አንተ ሊድን የሚችልበት እድል የለህም። በስርዓት ካልታከምክ ቆም ብለህ ባለቀ ሰዓት እንኳን በቃሪዛ ተይዞ ሐኪም ቤት ሄዶ ሰው አንሰራርቶ የተሰጠው መድኃኒት አይሲሩም ገብቶ ወጥቶ ምናምን ቆሞ የሚሄድ ሰው ነው ያውቃለሁ። 40 ምናምን ቀን አይሲሩም ውስጥ የነበረ ሰው ቆሞ ከኔ ጋር ቡና የሚጠጣ ሰው አለ። በስነ ስርዓት ሕክምናውን ስላገኘ
ያለቀና የተቆረጠን ነገር መጽሐፍ ይቀጥላል ይላል። እግዚአብሔር ያለቀና የተቆረጠን ነገር የሚቀጥል አምላክ። እግዚአብሔር የሞተውን አልዓዛር አብቅቶለታል፣ ሸቷል እህቶቹ የሚሉትን አልዓዛር እግዚአብሔር ልጅ ኢየሱስ ክርስቶስ ከመቃብር ጠርቶ አውጥቶታል። ስሙ እዚህ ጋር በደንብ አልዓዛርን ከመቃብር ለማውጣት ኢየሱስ ሲመጣ አልዓዛርን ከመቃብር ፍልቅቅ አድርጎ አላወጣውም። የዚህ አልዓዛር መነሳት ፍላጎት ያላቸው የአልዓዛር ሐዘን ልባቸውን የሰበራቸው አልዓዛርን ይፈልጉትና ይወዱት የነበሩት እህቶቹ እንዲሁም ደግሞ ጎረቤቶቹ አካባቢው የነበሩት ሰዎች አልዓዛር ላይ የጫኑትን ድንጋይ እንዲያነሱ ጠይቋቸዋል። ኢየሱስ ወንድምሽ ላይ የጫንሽውን ድንጋይ ይሄን ድንጋይ አንሱት ነው ያለው። ኢየሱስ መጥቶ ኦፕ ብሎ ድንጋይ አላነሳም። ዛሬ ቤታችሁ የታመመ ሰዎች ቤታችሁ ላይ መጥቶ ኦፕ ብሎ የሚያነሳላችሁ ነገር የለም። እኔ አልፈልግም ያላችሁበትን ድንጋይ አንሱት። ወንድሞቻችሁና እህቶቻችሁ ላይ የጫናችሁትን ድንጋይ አንሱት። አንሱ የጫናችሁትን ድንጋይ፣ ሰው ላይ የከመራችሁትን ድንጋይ አንሱ። ይሄ አይረባም አይጠቅም አትሆንም ያላችሁትን ድንጋይ አንሱ። ልክ ድንጋዩን ሲያነሱት ደግሞ ፍቱታል። አያችሁ ተብትበውታል። አልዓዛር እኮ መሞቱ ብቻ አይደለም። እንደው አልዓዛር ኢየሱስ ሳይመጣ እንኳን ያ ትኩሳቱ ምናልባት ብሎ ቢነሳ አልዓዛር አይወጣም። እዛው ተነስቶ መሞቱ አይቀርም። ለምን አስረውታል? ድንጋይ ጭነውበታል። ዛሬ ቤታችን እንዳይሰራ ህይወታችን እንዳይለወጥ ራሳችን ላይ የጫነው ድንጋይ የተበተብነው ትብታብ መፈታት አለበት። ኢየሱስ ዛሬ እንደዚህ ነው የሚላችሁ፣ እኔ እናንተን አልዓዛር አስነሳዋለሁ። ሸተታ ያላችሁት ቀናት ተቆጥሮበታል፣ ጊዜ ወስዷል፣ አብቅቶለታል፣ ተስፋ ተቆርጦበታል፣ አለቀ ያላችሁትን ነገር እኔ አስነሳዋለሁ። እናንተ ግን የጫናችሁትን ድንጋይ አንሱ። እህቶቼ ወንድሞቻችሁ ላይ የጫናችሁትን ድንጋይ አንሱ። ወንድሞቼ እህቶቻችሁ ላይ የጫናችሁትን ድንጋይ አንሱ። የተበተባችሁትን፣ ያሰራችሁትን፣ የገመዳችሁትን፣ የሸረባችሁትን፣ ያ እንዳይንቀሳቀስ ያደረጋችሁትን ነገራችሁን ፍቱት። እናንተ ስትፈቱት አልዓዛር ተነስቶ መውጣት ይጀምራል። ነገ ቤታችሁ በክብር ድግስ እንዲኖር፣ ለልጆቻችሁ ሳቅ እንዲሆን፣ ለአካባቢያችሁ፣ ለቤተሰቦቻችሁ፣ ለእናንተ ዘመዶች በሙሉ ሳቅና ፈገግታ እንዲሆን ማድረግ ትችላላችሁ። ፍቺ ዱብዳ አይደለም። ፍቺ ፕሮሰሱ ደግሞ በዚህ በኩል ነው የሚያልፈው። ስለዚህ የቱ ጋር ነው ያላችሁት? የቱ ጋር ደርሳችኋል? ወደ ፍቺ ነው እየሮጣችሁ ያላችሁት? ያገባችሁ እንትና ፈታ እኮ እያላችሁ እያወራችሁ ግን ቤታችሁ የቱ ጋር ነው ያለው? እስቲ ቆም በሉና ሀዲዱ የቱ ጋር ነው? የእናንተ ቤት የቱ ጋር እየደረሰ ነው? የተዘጋጋችሁ የላችሁ? ተነጋግራችሁ መግባባት ያቃታችሁ የላችሁ? ችግር ሳትፈቱ ዝም ብላችሁ ተዘፍዝፋችሁ የምትኖሩ ሰዎች የላችሁ? አስተካክሉ። ቤታችሁን እያበላሻችሁ ዝም ብላችሁ የምትኖሩ ሰዎች አስተካክሉ። ይዟችሁ ያወራችሁት ጉዳይ የእናንተ ጉዳይ ሆኖ እናንተም ነገ ወሬ እንዳትሆኑ እግዚአብሔር እየተናገራችሁ ነው። ማስተዋል ይስጥ። እንጸልያለን። ቅዱስ እግዚአብሔር አባታችን ዛሬ የእያንዳንዳችንን ቤት ልትፈትሽ መጥተሃል። የእያንዳንዳችንን ጓዳ በቃል እውነት ፈትሸሃል። በእውነትህ ቀድሳቸው ተብሎ እንደተጻፈ በዚህ ቃል እውነት እግዚአብሔር ሆይ የፈረሱ ቤቶች ይታነጹ፣ የወደቁ ቤቶች ይነሱ፣ ግስጋሴዎች በሙሉ ይቁሙና ወደ ፈቃድህ እግዚአብሔር ሆይ ልጆችህ ልባቸው ዘንበል እንዲል ለአንተ ሐሳብ ለፈቃድህ ይሄ ትውልድ የተገዛ እንዲሆን፣ ብዙ ቤቶች የተገዙ እንዲሆኑ፣ የተዘጉ ልቦች እንዲከፈቱ፣ ተስፋ የተቆረጠባቸው ጉዳዮች በአንተ ተስፋ እንዲያንሰራሩ በኢየሱስ ክርስቶስ ስም እለምናለሁ። እግዚአብሔር ሆይ ዛፍ ቢቆረጥ እንደገናም ደግሞ ስሩ በመሬት ውስጥ ቢሞት በውሃ ሽታ እንደገና ሕያው እንደሚሆን ቃል ይናገራል። እንደገና እንደሚያቆጠቁጥ ይናገራልና ዛሬ በመካከላችን የፈሰሰው ያንተ ድምጽ በኢየሱስ ስም የሞቱትን ስሮች ሕያው እንዲያረጋቸው፣ እንደገና እንዲያቆጠቁጡ፣ እንደገና እንዲነሱ፣ እንደገና እንዲለሙ በኢየሱስ ስም እለምናለሁ። ይሄ ጉባኤ በስም የተባረከ ይሁን። እንደገና የሚሰሙ በልዩ ልዩ ስፍራ ሆነው ያንተን ድምጽ የሰሙ ቃልህን ያዳመጡ ሁሉ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ስለ ሁሉ እናመሰግናለን። እግዚአብሔር ሆይ ስለነበረን ውድ ጊዜ፣ ስለሰጠህን ጊዜ፣ ስለዚህ መልካም ጊዜ ክብር ላንተ ይሁን። በኢየሱስ ክርስቶስ ስም ስለ ሁሉ አንተ ከፍ በል። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ፣ ይራራላችሁ፣ ፊቱን ወደ እናንተ ይመልስላችሁ፣ ሰላሙን ይስጣችሁ። ከፊታችሁ ቀድሞ ይውጣ፣ ከኋላችሁ ይከተላችሁ፣ የታመነ ቤትን ይስራላችሁ። ልባችሁ በነገር ሁሉ የተባረከ ይሁን፣ ውስጣችሁ በነገር ሁሉ የተባረከ ይሁን። እግዚአብሔር ከእናንተ ጋር ይሁን። አንድ ቀን በክብር ደግሞ በመንግሥተ ሰማይ እንገናኝ። ደህና ዋሉ።